ፊልሙ የሚጀምረው የባሌ ዳንሰኞች ቡድን እያሳየን ሲሆን አስተማሪያቸው ሚስ ቶርና እየተከታተለቻቸው የዳንስ ልምምዳቸውን ሲያደርጉ ይታያሉ። ዳንሰኞቹ ፕሪንሰስ፣ ግሬስ፣ ዞዊ፣ የዞዊ መስማት የተሳናት እህት ክሎዊ እና ዋና ዳንሰኛቸው ቦንስ ናቸው። ለውድድር ነገ ወደ ቡዳፔስት ከተማ እንደሚሄዱ ታውቋል። ስለዚህ ሚስ ቶርና ህይወታቸውን በእነሱ ላይ የተመሰረተ ይመስል ልምምዳቸውን እንዲያጠናክሩም ገፋፍታቸው። በስልጠናው ወቅት በፕሪንሰስ እና በቦንስ መካከል ከፍተኛ አለመግባባት እንዳለ በግልጽ ይታያል። ፕሪንሰስ የሚያናድድ ባህሪ ታሳያለች እና ቦንስም ትዕግስቷ አልቆ አፍንጫዋ ላይ በቡጢ እስክትመታት ድረስም ትተነኩሳታለች። በኋላም ሚስ ቶርና ቦንስን አነጋግራ ፕሪንሰስን መምታት እንዳልነበረባትም ነገረቻት። ምክንያቱም የፕሪንሰስ እናት የቡዳፔስቱን ጉዞ ስፖንሰር እያደረጉ በመሆኑ ነው። ይህ ውድድር ህይወቷን ሊለውጥ እንደሚችል ለቦንስ ስታስታውሳት፣ ነገር ግን ቦንስ በባሌ ዳንስ ዓለም ውስጥ እንደማትመጠናም ትናገራለች። በማግስቱ ቡድኑ ሃንጋሪ ደርሶ ወደ መድረሻው በሚያደርሰው የቆየ አውቶቡስ ላይም ተሳፍሮ፣ ነገር ግን ብዙም ሳይቆይ አውቶቡሱ በጫካ መሃል ተበላሽቶ ይህም ብቻቸውን እንዲቀሩ አደረጋቸው። የተጨነቀችው ሚስ ቶርና የዝግጅቱን አዘጋጆች ደውላ የበረራው አቅጣጫ እንደተቀየረ፣ ሻንጣቸው በሙሉ አውሮፕላን ማረፊያው እንደጠፋና አሁን ደግሞ አውቶቡሳቸው እንደተበላሸ ስትገልጽ፣ ነገር ግን አዘጋጆቹ ነገ ጠዋት በሰዓቱ መድረስ እንዳለባቸው ካልሆነ ግን በሌላ እንደሚተኩም በግልጽም ነገሯት። ሌላ አማራጭ ስለሌላቸው ሚስ ቶርና ጊዜው ሳይረፍድ ትራንስፖርት እንደሚያገኙ ተስፋ በማድረግ ሴቶቹ ጉዟቸውን በእግራቸው እንዲቀጥሉም ገፋፍታቸው ቡድኑ በጫካ ውስጥ ጉዞውን ሲቀጥል፣ ነገር ግን ብዙም ሳይቆይ ዝናብ መዝነብም ይጀምራል። ይህም ሁኔታውንም የከፋም አደረገው። ቴራሞክ ኢን የሚል ሆቴል ምልክት ሲያዩ የተስፋ ጭላንጭል ታይቶ ለእርዳታ ወደዚያ ለመሄድም ወስነው፣ ነገር ግን ወደ ውስጥ ዘልቀው ሲገቡ የስልካቸው ሲግናል መጥፋት ይጀምርና ምንም ግንኙነት ወደማይገኝበት ቀጠናም እንደገቡም ይረዳሉ። ወደ ሆቴል ሲደርሱ ለመርዳት ጉጉ በሆነው ኦይፕ በሚባል ሰው አቀባበል ተደርጎላቸው ኦይፕ ወደ ውስጥ ሲመራቸው ልጃገረዶቹን በደንበኞች የተሞላ መጠጥ ቤት በማየታቸውም ይደነቃሉ። የቦንስ ትኩረት ግድግዳው ላይ ባለው የባሌ ዳንሰኛ ፎቶ ላይም አርፎ ኦይፕን ፎቶ ያለቀው እንደሆነና እሷ በጊዜ ታዋቂ ዳንሰኛ እንደነበረች፣ ነገር ግን በደረሰባት አደጋ ስራዋን እንዳቆመች ገለጸላቸው። በዚያው ቅጽበት ሶና የተባለች ሰራተኛ ልብሳቸውን እንዲቀይሩ ስትጠይቃቸው ልጃገረዶቹም ያላቸው ብቸኛ ደረቅ ልብስ የባሌ ዳንስ ልብሳቸው በመሆኑ እሱን ከመልበስ ውጪም ሌላ አማራጭ የላቸውም። ሶና ምግብ ሰጥታቸው ከዚያም የሆቴሉ ባለቤት ዲቮራ ሰላምታ ለመስጠት መጣ። ዞይ በደስታ ወደ ቡዳፔስት ለዓለም አቀፍ የባሌ ዳንስ ፌስቲቫል እየሄዱ መሆኑን ገልጻ፣ ይህም በዓለም ላይ ያሉ ምርጥ ዳንሰኞች ብቻ የሚጋበዙበት ትልቅ መድረክ እንደሆነ እንረዳለን። ዲቮራ እሷም ራሷ ዳንሰኛ ስለነበረች ሁኔታውን እንደምታውቅ ተናግራ ወደዚያ የሚወስዳቸውን ሚኒቫን ለመጥራትም ቃል ገባችላቸው። በዚያ ቅጽበት ፓሻ የተባለ ሰው ከሁለት ረዳቶቹ ቭላድ እና ፋቲ ጋር ይመጣና ከአንድ ሰራተኛ ገንዘብ የተሞላበት ኢንቨሎፕን ተቀብሎ ከዚያም ክሎዊ መጸዳጃ ቤት መጠቀም እንዳለባት ስትናገር፣ ስለዚህ ሚስ ቶርና አብራት ለመሄድ ወስና ወደ ሁለተኛው ፎቅም ያመራሉ። ይህ በእንዲህ እንዳለ በታችኛው ፎቅ ላይ ፒያኖ የተጫዋቹ የሚያምር ዜማ መጫወት ሲጀምር፣ ይህም ልጃገረዶቹን በመድረኩ ላይ ዳንሳቸው እንዲለማመዱ ማነሳስቷቸው፣ መጸዳጃ ቤት ውስጥ ክሎዊ የመስሚያ ረዳት መሳሪያዋ እንደማይሰራ ስታስተውል ይህም ሲያበሳጫት እናያታለን። ሚስ ቶርና ከውጭ እየጠበቀቻት ሳለ ከሩቅ የሚመጣ ድምፅ ሰምታ ምን እንደሆነ ለማየትም ሄዳ ወደ አንድ ክፍል በስርቆት ስትመለከት ዲቮራ እና ሁለት ወንዶች ልጆቿ አንድን ሰው ሲያሰቃዩና ምላሱን በጋለ ብረት ሲተኩሱበት በማየቷ አይኖቿ በፍርሃት ይፈጣሉ። ይህንን ስታይ ሚስ ቶርና ደንግጣ ልጃገረዶቹን ለማስጠንቀቅ ስትሮጥ፣ ነገር ግን ፓሻ በድንገት ይጋፈጣትና ትንኮሳ ሲጀምር እሷን በእርግጫ ታጠቃዋለች። ነገር ግን በድንገት ሴቶች ዕቃችሁን ያዙ፣ ከዚህ መውጣት አለብን ስትል ፓሻ ጭንቅላቷ ላይ ተኩሶ ወዲያውኑ ሲገላት፣ ይህም የባሌ ዳንሰኞቹን በድንጋጤ እንዲፈዙ ማደረጋቸው። ብዙም ሳይቆይ ዲቮራ ሁኔታውን ለማረጋጋት መጣ። ሁሉም ነገር ደህና እንደሚሆን ለልጃገረዶቹ ቃል ገብታ ፕሪንሰስ ፖሊስ እንድጠራ ስትማጸናት፣ ዲቮራም ተስማማና ወንዶቿ ሴቶቹን ወደ አስተማማኝ ክፍል እንዲወስዷቸው ማዘዘቻቸው። ሆኖም ቦንስ ዲቮራ አደገኛ ሴት መሆኗን ስለተረዳች፣ ስለዚህ በዲቮራ ትልቅ ልጅ ሳበር እየታደነች ከህንፃው ለመሸሽ ብትሞክርም እንደ አጋጣሚ ሆኖ በውጪ ባለ አንድ ሰው ተመታ ራሷን ሳተች። ሆቴሉ ውስጥ ኦይፕ የቀሩትን የባሌ ዳንሰኞች አስተማማኝ ክፍል ወደ ተባለው ግን በእውነታው የመሬት ስር ቤት ወደ ሆነው ቦታ ማመራቸው። ይህ በእንዲህ እንዳለ ክሎይ በመጨረሻ ከመጸዳጃ ቤት የወጣች ሲሆን በዙሪያዋ ስላለው ትርምስ ምንም የምታውቀው ነገር የለም።
ከዲቮራ ታናሽ ልጅ አርኮም ጋር ተገናኝታ መሽኮርመም ጀመረው። እሷ መስማት እንደማትችል ይረዳና ስለ ውበቷ ሲያሞካሻት ክሎይም እሱ ቆንጆ እንደሆነ ነግራው፣ በዚያው ምሽት ፓሻ ፕሪንሰስን፣ ግሬስንና ዞይን ወደ መሬት እስር ቤቱ ማምጥቷቸው ፖሊስ በቅርቡ እንደሚመጣም እያረጋገጠላቸው ግሬስ ጭንቀቷ እንዲቀንስም ከረሜላ ሰጣት። ይህ በእንዲህ እንዳለ ዲቮራ ስለ ሁኔታው ለመወያየት ፓሻን ወደ ቢሮ ጋብዛው፣ ልክ በዚያው ቅጽበት ሳበር ራሷን የሳተችውን ቦንስን ይዞም ይመለሳል። በኋላም ዲቮራ ፓሻን ስላሳየው ግዴለሽነት ስትገስጸው እንዲሁም 6 አሜሪካውያን መጥፋታቸው ሳይስተዋል እንደማያልፍ ማስጠንቅቀው በክፍያ እሱን እንደምትጠብቀውም ቃል ገብታ ግብዣዋን ደጋግሞ ያልተቀበለውን አባቱ ሎርንን ማግኘት እንደምትፈልግም ትናገራለች። ይሁን እንጂ ፓሻ አባቱ እንደሷ ያሉ ዝቅተኛ ሰዎች ጋር እንደማይገናኝ ተናግሮ እሷ ብትቃወመውም እሷ እንደመግደል እንደማያቅማማም ይናገራል። ስለሆነም ዲቮራ ፓሻ ሚስቶርን ሲገድል የሚያሳየውን የሲሲቲቪ ምስል አሳይታው ለብዙ ዓመታት በአባቷ ተወስዶ የነበረውን የሎርን ዕዳን እየከፈለች እንደነበረም ትገልጻለች። ክፍያው ዛሬ ማቆም እንዳለበት ትናገርና ሎር ገንዘቡን ከፈለገ እሷን በአካል መጥቶ መጎብኘት እንዳለበት ገልጻ ቀደም ብሎ የወሰደውን ኢንቨሎፕም እንዲሰጣት ጠይቃ ፓሻም ሳይወድ በግድም ሰጣት። በመሬት እስር ቤት ውስጥ ሶና ወደዚህ ሆቴል እንደመጡ የሚያውቅ ሰው መኖሩን ስትጠይቅ ቦንስ ቤተሰቦቻቸውና የባሌ ዳንስ ኩባንያውን ጨምሮ ሁሉም ሰው እንደሚያውቅ ስትናገር፣ ነገር ግን በከረሜላው ምክንያት መጦዝ የጀመረችው ግሬስ እዚህ መሆናቸውን ማንም እንደማያውቅም ገለጸች። በኋላም ሶና ይህንን መረጃ ለዲቮራ ስታስተላልፍ ዲቮራም በባሌ ዳንሰኞቹ ያሉበት ቦታ ማንም እንደማያውቅ በማረጋገጧ እፎይታ ተሰምቷት ዲቮራ ብዙም ሳይቆይ አርኮምና ክሎይ በአንድ ክፍል ውስጥ ሲሳሳሙ ማግኘታቸው፣ ነገር ግን አርኮም ክሎይ የምትናገረውን መስማት እንደማትችልም ለእናቱ ሲያረጋግጥላት፣ ስለዚህ ዲቮራ እሷን ከዚያ ይዛትም ትወጣለች። በመሬት እስር ቤቱ ውስጥ ቦንስ የታሰረችበትን መፍታት ችላ አሁንም በከረሜላው ውጤት ምክንያት የጦዘችውን ግሬስን ለመርዳትም ሄዳ አይፕ የልጃገረዶቹን የባሌ ዳንስ ቦርሳዎች ይዞ ሲመጣና በአንድ ክፍል ውስጥ ሲደብቃቸው ቦንስም ግሬስ እንድታስመልስ ረድታት ሰውየው ሲቃረብ ሰምታ ቦንስ በፍጥነት ተኝታ ራሷን እንደሳተችም ትመስላለች። በመቀጠል አይፕ ወደ ግሬስ ቀርቦ እንደ ወፍ እንደምትመስል ይናገርና ለወፎች ሁሉ ጊዜ ፍላጎት እንዳለውም ይገልጻል። ወደ እሷ ሲጠጋ ነገር ግን በዚያው ቅጽበት በመካከላቸው ብርቱ ትግል ተነስቶ በአንድ ወቅት አይፕ ቦንስን አሸንፎ መሬት ላይ በኃይል ፈትፍጧት በመቀጠል እግሯን ለመስበር ሲሞክር፣ ስለዚህ ግሬስ ጦር ወርውራበት ነገር ግን ኢላማዋንም ስታ፣ ከዚያም ቦንስ ተነስታ በፍጥነት የባሌ ዳንስ እንቅስቃሴዋን በመጠቀም አይፕን መርገጥ ስትችል ይህም ወደ ኋላ ተፈንጥሮ ስለታም ምሰሶ ላይ እንዲወድቅ አደረገው። ትዕይንቱ ወደ ዲቮራ ሲሸጋገር እሷም ከፍተኛ ጥረታቸውና ትጋታቸው አሁን ከንቱ ለሚሆነው 5ቱ የባሌ ዳንሰኞችም እያዘነችላቸው ነው። ከዚያም አርኮምን ለፓሻና ለሰዎቹ መጠጥ እንዲወስድላቸው የላከችው ሲሆን ይህንንም ያደረገችው በደንብ ሰክረው እንዲዘናጉ ለማድረግ ነው። በመሬት እስር ቤቱ ውስጥ ቦንስ ጓደኞቿ እንዲሮጡ ስትገፋፋቸው፣ ነገር ግን ፕሪንሰስ ፖሊስ ከመጠበቅ ይልቅ አይፕን ስለገደለችውም ትቆጣታለች። ሆኖም ቦንስ ማንም ፖሊስ እንዳልጠራ አሁን በራሳቸው ላይ ብቻ እንደተመሰረቱ ማስታወሳት ከተወሰነ ጊዜ በኋላ የዲቮራ ጓደኛ የሆነ ዶክተር ወደ ሆቴሉ ደርሶ ዲቮራ የሚስቶርን አስክሬን ስታሳየው ዶክተሩ ማንም እንዳያውቃቸው የእሷንና የሌሎቹን የባሌ ዳንሰኞች ጥርስ፣ ጥፍርና አይን ለማውጣትም አቀደ። ይህ በእንዲህ እንዳለ ፓሻ በአባቱ ፊት ብቃት እንደሌለው መታየት ስለማይፈልግ ረዳቶቹ የባሌ ዳንሰኞቹን እንዲገድሏቸው ማዞ፣ በኋላም የባሌ ዳንሰኞቹ ጥንቃቄ በተሞላበት መንገድ ከመሬት እስር ቤት ሲወጡ ነገር ግን ሰው ሲመጣ ሰምተው በአንድ ክፍል ውስጥ ለመደበቅም ይገደዳሉ። ሰዎቹም ልጃገረዶቹን ለመግደል በስካር መንፈስ የመጡት የፓሻ ሁለቱ ረዳቶች ቭላድና ፋቲ መሆናቸው ሲታወቅ ልጃገረዶቹ ከመደበቂያቸው ሆነው ይመለከቷቸዋል። ቦንስ ምንም እንኳ ቢታመሙ ቢጎዱ እና እግራቸው ቢደማም ደከመኝ ሰለቸኝ ሳይሉ የሰለጠኑ ጠንካራ የባሌ ዳንሰኞች በመሆናቸው እነዚህን ሁለት ወንዶች በቀላሉ ማሸነፍ እንደሚችሉ ለጓደኞቿ ማስታወሳቸው። ይህ በእንዲህ እንዳለ ፋቲ የአይፕን አስክሬን አግኝቶ ልክ ልጃገረዶቹ በመደበቂያ ክፍል ውስጥ የባሌ ዳንስ ቦርሳቸውን እንዳገኙት ቦርሳው ውስጥ ያሉ እንደ መቀስና ከተር ያሉ ጠቃሚ መሳሪያዎችን በፍጥነት ሲይዙ ነገር ግን ድምፁ ወንዶቹንም አነቃቸው። ከጥቂት ጊዜ በኋላ ሁለቱ ወንዶች ክፍሉን ሰብረው ለመግባት ሲሞክሩ ነገር ግን ልጃገረዶቹ በሩን ሲይዙት ቦንስ ደግሞ ፋቲን አፍንጫው ላይ በመቀስም ወጋቸው። ያም ሆኖ ግን ወንዶቹ በሩን ሰብረው ገብተው ከዚያም በመካከላቸው ትልቅ ግጭት ሲፈጠር በዚህ ሁለቱም ወገኖች እርስ በእርስ ክፉኛም ይጎዳዳሉ። ፕሪንሰስ አጋጣሚውን ተጠቅማ ለማምለጥ ስትሞክር ነገር ግን በሩ ተቆልፏልና ቭላድም ያጠቃታል። ስለሆነም ፕሪንሰስ በደረጃው ላይ ወደ ታች በእርግጫ ስትገፋው እዚህም ከቦንስ ጋር ግጭት ውስጥም ገብቶ
ቦንስን ለመውጋት ሲሞክር፣ ነገር ግን እሷ በጫማዋ ስትመክት፣ ይህም ቢላዋው በጫማው ውስጥ እንዲቀረቀርም አደረገው። በሌላ በኩል ፋቲ ዞይን ሊገላት ሲል ግሬስ መሬት ላይ ጥላው ክፉኛ በመውጋት ገላው። ቦንስ ደግሞ ግርማ ሞገስ ያለው የባሌ ዳንስ እንቅስቃሴ በማድረግ ፍላድን በጫማ ውስጥ ባለው ቢላዋ ጉሮሮን ትቆርጠዋለች። ይህንን ሲያዩ ሌሎቹ የባሌ ዳንሰኞች እየተደነቁ ቢላዎችን በጫማዎቻቸው ውስጥ እንደ መሳሪያ ይጠቀማሉ። ልጃገረዶቹ በመጨረሻ ከመሬት እስር ቤቱ ወጥተው ዞዊ ከመሸሻቸው በፊት እህቷን ክሎይን ማዳን እንዳለባቸው ተናግራ ፕሪንሰስም እርዳታ ጠርተው በኋላ ልንመለስላት እንችላለን የሚል ሀሳብ ስታቀርብ፣ ነገር ግን ዞዊ ፈቃደኛ ባለመሆኗም ክርክር ይነሳል። ማንም ከፕሪንሰስ ጎን ካልቆመ በኋላ እሷ በመጨረሻ ከቡድኑ ተለይቷ የራሷን መውጫ መንገድ ለመፈለግ ወሰነች። ይህ በእንዲህ እንዳለ ሶስቱ የባሌ ዳንሰኞች ወደ መጸዳጃ ቤትም አምርተው እዚያም ከክሎይ ይልቅ ሶናንም አግኝተዋት ቦንስ በቢላዋ የዛተች ክሎይ የት እንዳለች ስትጠይቃት ሶናም በአዳራሹ ውስጥ እየተዝናናች እንደሆነም ትመልሳለች። በሌላ በኩል ዲቮራ ወደ መሬት እስር ቤቱ ስትደርስ የፓሻን ወንዶች እየሞቱ ባለው ሁኔታ ውስጥ ማግኘቻቸው። ይህ በእንዲህ እንዳለ ፕሪንሰስ በህንፃ ውስጥ በስውር መንቀሳቀሷን ቀጥላ ዶክተሩ የሚስቶርናን ጥፍሮች ሲቆርጥ ያለበት ክፍል ጋርም ደርሳ እንደ ዕድል ሆኖ ፕሪንሰስ ሳትታወቅም ማምለጥ ችላ፣ ነገር ግን ይህ ቢሆንም ከሳበር ጋር ተጋጅታ ስለዚህ ስለ ዋይፋዩ ጥራት እየተናደደች እንደሆነ ማስመስላ ፕሪንሰስ የምትወደውን ፊልም ለማየት ወደ መሬት እስር ቤት ስትመለስ እሱ ዋይፋዩን እንዲያስተካክልም ትጠይቀዋለች። ሳበርም ተሸውዶ በዚህ ትቷት ትዕይንቱ ወደ ክሎይ ሲሸጋገር እሷም በዲቮራ ቢሮ ውስጥ ተቀምጣ ፊልም እያየች ነው። ብዙም ሳይቆይ የባሌ ዳንሰኞቹ ሲያገኟት ክሎይም የእነሱን በደም የተጨማለቀ ሁኔታ ስታይም ተደንቃ ክፍሉ በባሌ ዳንስ ጫማዎችና ልብሶች የተሞላ ነው። ቦንስ ደግሞ ጠረጴዛ ስር የተደበቀ ጠመንጃም ታገኛለች። ክሎይ ወንድ ልጅ እየጠበቀች እንደሆነና መሄድ እንደማትፈልግ ስትናገር፣ ስለዚህ ዞዊ በትከሻዋ ላይ ተሸክማ በግዳጅ ወስዳት፣ ነገር ግን ዲቮራ ስትመጣ አይተው ወጥ ቤት ውስጥ መደበቅም ነበረባቸው። እዚያም ደንግጣ ስታለቅስ የነበረችውን ፕሪንሰስንም አግኝተዋት ፕሪንሰስ በሚስቶርና ስክሪን ላይ ምን እያደረጉ እንደሆነ ስትናገር፣ ይህም ክሎይን ግራም እያጋባት፣ ስለዚህ ዞዊ በመጨረሻ ለእህቷ ሁሉንም ነገርም ገለጸችላት። በዋናው አዳራሽ ውስጥ ዲቮራ የመጠጥ ቤቱ ደንበኞች የባሌ ዳንሰኞቹን እንዲፈልጉ ስትገፋፋ ሁሉም ሰው ወደ ተግባር ገብቶ ፓሻም ሰዎቹ ጉዳዩን ስለያዙት አስፈላጊ እንዳልሆነ ሲናገር፣ ነገር ግን ዲቮራ ሰዎቹ እንደሞቱም ትነግረዋለች። ዲቮራ አባቱ ሩቅ ስለሆነና ሰዎቹም ስለሞቱ እሱ ብቻውን መሆኑን በመንገርም እያስፈራራችው ወጥ ቤት ውስጥ ልጃገረዶቹ በመጨረሻ ስልክ አግኝተው ፕሪንሰስም ለባለስልጣናት ለመደወልም ትሞክራለች። በሌላ ቦታ ፓሻ ከአባቱ ጋር ሲነጋገር በኋላም አባቱ እየመጣ እንደሆነና በሷ በጣም እንደተቆጣ ለዲቮራም ሲነግራት፣ ነገር ግን ዲቮራ የፈራች አትመስልምና እንደዚያ ከሆነ ለመምጣቱ መዘጋጀት እንዳለባትም ትናገራለች። ከዚያ በርካታ ፈንጂዎች የተሞሉበትን አሮጌ ሳጥን ከፍታ አንድ በአንድም ስታነቃቸው እናያታለን። በሌላ በኩል በርካታ ወንዶች በህንፃው ዙሪያ የባሌ ዳንሰኞቹን እየፈለጉ ነው። በዚያ ወቅት አርኮም ሶና መጸዳጃ ቤት ውስጥ ታስራ ማገኛት። ይህ በእንዲህ እንዳለ ዞዊ በእህቷ ጫማ ውስጥ ቢላዋ አስገብታ ሊጎዳት የሚሞክርን ሰው ማንኛውንም ብልቱ ላይ እንድትረግጠው ማስተምራት። ከጥቂት ጊዜ በኋላ ሳበር ወጥ ቤት ውስጥ ሲገባ፣ ስለዚህ ሁሉም ልጃገረዶች ወዲያውኑ በየቦታቸው ይደበቃሉ። ፕሪንሰስ በመጨረሻ ስልክ ኦፕሬተር ጋር ደርሳ ወደ ቴራሞኪን እርዳታ እንዲልኩ ስትጠይቅ፣ ነገር ግን ሳበር ወዲያውኑ አግኝቷት የስልኩን ሽቦን በጠሰው። እሷን በቢላዋ ወቅታው ቦንስ ደግሞ በድስት ከጀርባው ስትመታው ፕሪንሰስ እጆቹን ስትተኩስባቸው ልጃገረዶቹ በመጨረሻ ከወጥ ቤቱ ይወጣሉ። በመቀጠል ልጃገረዶቹ ሊያገኟቸው የሚችሏቸው ማንኛውንም መሳሪያዎች ይዘው፣ ነገር ግን በሚያሳዝን ሁኔታ በዋናው አዳራሽ ውስጥም ሲገቡ በብዙ ወንዶች ተከበው መውጫ መንገድ እንደሌላቸውም ተረዱ። ሌላ አማራጭ ስለሌለ ቦንስ ጓደኞቿ የባሌ ዳንስ እንቅስቃሴያቸውንና ያላቸውን መሳሪያ ተጠቅመው እንዲዋጉም ታበረታታለች። ልጃገረዶቹ አሁን ተባብረው በግርማ ሞገስ ዳንስ በመደነስ ወንዶቹን አንድ በአንድ በፍጥነትም እያጠቁ በአጭር ጊዜ ውስጥ ብዙ ቁጥር ያላቸውን ወንዶችን መግደል ቻሉ። ክሎይ ብዙም ሳይቆይ አርኮም እህቷን በኃይል ይዞ ስታይም ትቆጣና እህቷን ማዳን ችላ፣ ነገር ግን አርኮምን ለመግደል አቅሙ ስለሌላትም ለቀቀችው። በአንድ ወቅት አንድ ሰው ጠመንጃ ይዞ ሲመጣ ልጃገረዶቹ ላይ መተኮስ ስለጀመረ፣ ስለዚህ ከመጠጥ ማቅረቢያው ጀርባም ተደብቀው ከዚያም የሚነድ ኮክቴል ሰርተው በተኳሹ ላይ ሲወረውሩት፣ ይህም እሱና ሌሎች ብዙ ወንዶች በእሳት እንዲቃጠሉ
አደረገ። በሌላ በኩል ዲቮራ በህንፃው ብዙ ማዕዘናት ውስጥ ፈንጂዎችን ስታስቀምጥም ትታያለች። ይህ በእንዲህ እንዳለ የባሊ ዳንሰኞቹ ክፍት መስኮት አይተው ለማምለጥ እየሮጡ፣ ነገር ግን በዚያ ወቅት ሳበር ፕሪንሰስን ለመያዝ ችሎ ሶና ለመተኮስ እድሉን ስትጠቀም፣ ነገር ግን ፕሪንሰስ ስታመልጥም ሳበር ወዲያውኑ ይሞታል። ሶና እንደገና ለመተኮስ ስትሞክር፣ ነገር ግን ቦንስ ጠመንጃውን ቀምታ ጥላት በሌሎች ወንዶች ላይም እየተኮሰች የቀረውን እሷ እንደምትይዘው ለፕሪንሰስ በመንገር ከሌሎቹ ልጃገረዶች ጋር እንድትሄድም ነገረቻት። ከጥቂት ጊዜ በኋላ ዲቮራ መጣ። ቦንስም ልትተኩስባት ስትሞክር ነገር ግን ጥይትም አልቆባት ነበር። የተበሳጨችው ቦንስ እሷን ለማጥቃት ስትሮጥ ነገር ግን ዲቮራ በሰው ሰራሽ እግሯን ትከላከላለች። በዚያ ጊዜ ፓሻ ከተደበቀበት ወጥቶ ዲቮራም እግሯን የቆረጠው አባቱ እንደሆነ ስትነግረው ይህም ፓሻን አስደንግጦት ዲቮራም ቦንስን ከዚያ ይዛ ከመሄዷ በፊት ፓሻን እግሩ ላይም ተኮሰችበት። በሌላ ቦታ የቀሩት የባሊ ዳንሰኞች አሁን ከህንፃው አምልጠዋል፣ ነገር ግን በጣም ደክሟቸዋል። ስለዚህ ፕሪንሰስ ቦንስን ለማዳን ስትመለስ እነሱ እንዲደበቁም ነግራቸው፣ በሌላ በኩል ዲቮራ ሜካፓን እየተቀባችና የህይወት ታሪኳን እየተረከች ቦንስን በቢሮ ውስጥ ማስራታለች። እሷ በአንድ ወቅት ልጁ የባሊ ዳንሰኛ እንደነበረች፣ አባቷ ከሎር ገንዘብ ተበድሮ እንደነበር፣ አባቷ ሎር በጣም በከፋ ሁኔታ ሊገለኝ ይችላል ብሎ አስቦ የነበረ ሲሆን ነገር ግን ሰውየው በጣም ጨካኝ ስለነበረ በእሱ ቅጣት ፋንታ የዲቮራን እግርም ቆረጠው። ዲቮራ እነዚህን ሁሉ ዓመታት ፓሻን በአቅራቢያዋ የሚያቆየችው አንድ ቀን አባቱን ለማግኘት እንዲረዳት እንደሆነ ስታስረዳ ቦንስ በአንድ ማሰሮ ውስጥ የተቀመጠ የተቆረጠ እግርም ትመለከታለች። ሎር ከብዙ ወንዶች ጋር ወደ ሆቴሉ በመኪና ሲመጣ ዲቮራ የባሌ ዳንስ ልብሷንም ለብሳ፣ ይህ በእንዲህ እንዳለ ዶክተሩ መጥቶ የእግር ጥፍሯን ማውጣት ሲጀምር ቦንስ ከስራቷ ለመፈታትም ታግላ ቦንስ የእግር ጥፍሯ ሁል ጊዜ እንደሚወልቅ እየጮኸች እየተናገረች፣ ነገር ግን የባሌ ዳንሰኛ ስለሆነች በግዳጅ ፈገግ ብላ ዳንሷንም ትቀጥላለች። ይህንን የሰማው ዶክተር መጥቶ ራሷን እንድስት አድርጓት ከጥቂት ጊዜ በኋላ ሎር በመጨረሻ ከህንፃው ውጪ ደርሶ ፓሻ ጋር ሲደውል ነገር ግን ስልኩን የምታነሳው ዲቮራ ናት። ልጁን ከፈለገ ወደ ውስጥ እንዲገባ ነግራው። በሌላ ቦታ ዶክተሩ የቦንስን እግሮች በመጋዝ ለመቁረጥ እየሞከረ ሲሆን ነገር ግን አንድ ሰው በቀስት ሲወጋው እሷን ፕሪንሰስ መሆኗም ይታወቃል። ቦንስን ስትፈታት ፓሻ ሲቀርባቸው ፕሪንሰስም እሱን ትመታዋለች። በውጪ ሎርና ሰዎቹ በሚገባ ታጥቀው ወደ ህንፃው ገብተው ይህንን ሲያዩ ቀሪዎቹ የባሌ ዳንሰኞች ጓደኞቻቸውን ለማስጠንቀቅ ወደ ውስጥ ለመመለስ ወስነው አሁን ፓሻን እንደታጋች ከያዙት ከፕሪንሰስና ከቦንስ ጋር ይገናኛሉ። በድንገት ሁሉም ነገር ይጨልምና ዲቮራ ፈንጂውን ይዛ በማያምር ሁኔታ ተቋቁላ ትወጣለች። ፓሻን እየጠየቀች ጠመንጃ ስትደቅንባቸው ቦንስ ልክ እንደሷ የባሌ ዳንሰኞች ስለሆኑ እንዳትጎዳቸውም እየተማጸነቻት ልጃገረዶቹ ፓሻን ሲያስረክቡ ሎርና ሰዎቹ ገብተው ያለ እረፍት መተኮስ ጀመሩ። በዲቮራ በጠመንጃ ተይዞ ያለው ፓሻ አባቱ መተኮሱን እንዲያቆም ሲለምነው፣ ስለዚህ ሎር ሰዎቹ እንዲያቆሙ ማዘዛቸው። እዚህ ጋር ዲቮራ ይህ ብቸኛው እድላቸው መሆኑን በመንገር የባሌ ዳንሰኞቹ እንዲረጡ ስትገፋፋቸው ልጃገረዶቹ ከዚያ ሲሮጡ ዲቮራ በሰው ሰራሽ እግሯ ወደ ሎር ሄዳ ህልሟን ስላበላሸውም እየተጋፈጠችው ሽማግሌው ምንም ምላሽ ሳይሰጥ እሷ ተኳሹንም ስታነቃው፣ በዚህም ህንፃው በእሳት ሲጋይ ይህም በውስጡ ያሉትን ሁሉ ገደላቸው። እንደ ዕድል ሆኖ የባሌ ዳንሰኞቹ ከትርምሱ ምንም ጉዳት ሳይደርስባቸው ያመለጡ ሲሆን አሁን በመጨረሻ ከቅዠቱ ነፃ ናቸው። አንዳንድ ሞተር ብስክሌቶችን አግኝተው ቡዳፔስት ለመድረስ እነሱን ለመንዳትም ወስነው የባሌ ዳንሰኞቹ በቦታው ደርሰው ምንም እንኳን በደንብ ቢጨማለቁና ቢጎዱም አቂ ትርኢት ሲያቀርቡም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ